ሻዬና ያም ማለት ነው። አረ ይደብራል። ሄሉዬ ምን ነው በቲክቶክ ብቻ ብጥስ ቅንጥስ እያልሽ እኛ በዩቱብ አንቺን ፍለጋ። አረ ይደብራል። ሄሉ ሻዬ በፊት እኮ በቀን በቀን አስለመዳችሁን ነበር እንዴ። በአንቺ እንኳን ባትመጪ ቢያንስ በያብ ትመጣላችሁ፣ በልዑል ቻናል ትመጣላችሁ። አሁን እኮ ሙሉ ለሙሉ ተመካክራችሁ እስከሚመስል ድረስ ጠፍተዋል ቤተሰቦቼ። ሄሉዬም ያው ከትናንት ወዲያ የለቀቁትን ቪዲዮ አይታችኋል። ያው ብዙ ልጆች ምን ሆነው ነው ጠቅላላቸውን እኮ ያው የምስጋና ቪዲዮም ቢሆን ፊታቸው ላይ ጥሩ ስሜት አይታይም። በተለይ ሄሉ የሆነ የደከመች አይነት ነገር ነው የምትመስለው። ምን ተፈጥሮ ይሆን እያሉ ነበረና በነገራችን ላይ እኔ ራሱ ጓደኛዬም ስታወራ ነበረ። ዩቱበር ስለሆነች ሄሉ ጥሩ ስሜት አይታይባትም። ሁሉም እኮ የምስጋና ቪዲዮ እንኳን ቢሆንም ጥሩ ስሜት አይታይባቸውም እያሉ እንግዲህ ኮሜንትም ሲሰጡም ቪዲዮም ሲሰራባቸው ነበረ ከትናንት ወዲያ በለቀቁት ቪዲዮ ማለት ነው። ቤተሰቦች በዚህ አጋጣሚ ሄሉሻዬ ቲክቶክ ላይ አለች በነገራችን ላይ ግን አሁን የጠፋችው ከዩቱብ ነው። ከዩቱብ ለምን እንደጠፋች አላቅም። ከአሚጋ ነው ከካሜራማኑ ጋር ራሱ በሱ ቪዲዮ ሾርት ቪዲዮ ላይ አይቻታለሁ። እውነት ለመናገር ግን ከዩቱብ ለምንድን ነው ሄሉሻዬ መጠፊው? ቤተሰብ በጣም ለምዶሻል እንዴ መወደድ በዚህ ልክ እንዴ? ታይ እንጂ ሄሉዬ ታይ። የእውነት አግባብ አይደለም እንዴ። ያንን የመሰለ ፍቅር እያስኮመኮማችሁን ድንገት በመሀል ደግሞ መጥፋት ሼም አይደል እንዴ? ለምንድን ነው ቀን በቀን ቪዲዮ ማይለቁልን? እኛ እነሱን በጉጉት የእውነት እኔ ራሱ በጉጉት ነበር እየጠበቅኳቸው የነበረው። የበቀደሙ ራሱ የፕሮግራሙ ቪዲዮ ይሁን ችግር የለም መመሰጋገናችሁ፣ ግን ሁላችሁ ላይ ያው ጥሩ ስሜት እንደማይታይ ደስተኛ የዛን ቀን እንዳልሆናችሁ ነው እንግዲህ ኮሜንቶችም ሲጽፉ የነበሩትና ይሁንሽ የዛን ቀን አለፈ። ግን አሁን ለምንድን ነው ማትመጡልን? እስቲ ጥሩ ጥሩ ነገር ይዛችሁ ነው እስቲ እንደ በፊት እስቲ በፈረቃ ቪዲዮ እየለቀቃችሁ እስቲ ያሳዩን እንዴ። እኛ እኮ እናንተን ስናይ ነው ጊዜውም የሚሄድልን፣ የስደት ጊዜውም ሰዓቱም የሚሄድልን፣ ብዙ ነገር የምንረሳው እንደናንተ ያለ በፍቅር ብድ ክንፍ ብላችሁ ስትመጡ ያንን ስናይ እኛ ራሱ ፍቅር ያምረናል እናንተን ስናይ ማለት ነውና ሄሉሻዬ ለምንድን ነው ያብና አንቺ ጠፍታችኋል? ጠቅላላችሁን ደግሞ ተመካክራችሁ ነው የሚመስለው። የእውነት ቤተሰቦች አይታችሁ ከሆነ ተመካክረው ነው የሚመስለውና በዚህ ልክ መጥፋት እንግዲህ ቤተሰብ ቅሬታ እያቀረበ ነው። የሚወዱሽ የሚያከብሩሽ ቀን በቀን አስለምዳችኋል። ሰዓታችሁን ይጠብቃሉ፣ እንጠብቃለን ትመጣላችሁ ብለን የዩቱብን እንግዲህ በር ደጁን እናያለን፣ እንጠናለን አይደል ቤተሰቦቼ። እነሱ ግን እየመጡልን አይደለም እና እንዳትለመዳችሁን ኑልን። በፊቱን አለማስለመር ነው ተመልካችን ያለማስለመር ነው። ስለዛ ሄሉዬ ምን እያሰባችሁ ነው ደግሞ? ምን አዲስ አይዲያ ይዛችሁ ልትመጡ ነው? ምንድን ነው ሁላችሁም ጠፋችሁ ተያይዛችሁ እንዴ? ሉል የለ፣ ያብ የለ፣ ሄሉ የለች፣ ኪራ የለ። ጠቅላላችሁን እኮ ሁላችሁም ቻናል አላችሁ፣ ግን ሁላችሁም በቻናላችሁ ላይ ጠፍታችኋል። ያው ለምን እንደሆነ ባናቅም ግን ቢሆንም እኛ ደግሞ እናንተን ለምደናችኋል። መምጣት አለባችሁ። በቃ ተወስኗል። እኛ የመዳም ቅመሞች በአንድ አጽድቀናል። መምጣት አለባችሁ። እንዳስለመዳችሁን በሰዓቷ መገኘት አለባችሁ። በሰዓታችሁ ልናገኛችሁ ይገባል። ካልሆነ ማለት ነው ጦርነታችሁ ከኛ ጋር ይሆናል ከዚህ በኋላ። ወይም ባታስለምዱን ጥሩ አስለመዳችሁን። ያኔ ቀን በቀን ስትጣሉ ራስ እኮ ቀን በቀን ነበረ የምንለቁት። አሁን ፍቅር ስትሆኑ ሄሉዬ ምን ነው ጠፋችሁ? ምን ነው ለእኛስ አይታሰብም? እኛስ አናሳዝናችሁ? አግባብ ነው? ልክ ነው? ልክ አይደለም እንዴ? ፍትህ ለኛ፣ ፍትህ ለመዳም ቅመሞች እንዴ። እናንተ ስትመጡ እናንተን ስናይ ነው ብዙ ነገር የምንረሳው፣ ብዙ ነገር የምንጽናናው በስልካችን ነው እንዴ። እናንተ ከሌላችሁ ኮሮጠን በቃ ወደ ቲክቶክ ነው እንዴ። ምን እናደርግ? እኔ አሁን ዩቱብ ላይ ሳጣት ሄሉዬን ቲክቶክ ላይ ገባለሁ እዛት አለው። ግን ቢሆንም ያስለመዳችሁን ነገር አትተው። እኛ ለምደናችኋል። ኑልን፣ በፍቅር በሰላም ኑልን። ፈካ ብላችሁ ጨረቃ መስናችሁ ደስ የሚል ነገር ይዛችሁ ቤተሰብን በቃ ቤተሰብን የሚማርክ ነገር ይዛችሁ ኑልን እያልን ነው። መቼም አይዲያ አይጠፋም ኢትዮጵያ ላይ አይደለም። በተለይ ሄሉዬ ከያብ ጋር ራሱ እኮ ብትመጪ ተቀባይ ብዙ አለሽ። ነት ተመስገን ነው። ብዙ የሚወዱሽ የሚያከብሩሽ አሉሽ። እንደ አብራችሁ እንኳን ፍቅራችሁን ዝም ብላችሁ የተገላለጻችሁ ብትመጡልን አይናችሁን እንኳን እኛም ብናይ ምን ችግር አለ? በዚህ ልክ ለመጨከን አስፈልገው? ቤተሰብን ቀን በቀን አስለምዳችሁን እኮ እንዴ እንደጅ ማጥና እንዴ
ያ በጥና እንጂ ደጅ ደግሞ እኛ እንጽና እንዴ? እንጥና ነው የሚባለው። አንድ ወንድ ልጅ ሴት ልጅ ለማግባት ሽማግሌ ሲልክ ያው 3 ጊዜ ይመላለሳሉ። ያ ደጅ መጥናት ነው የሚባለው።